አፍሪካ የዘመናት የኢኮኖሚ ጥገኝነቷን ታሪክ ለማድረግና በአህጉሪቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳለጥ የዓለማችን ግዙፉን የጋራ ገበያ በአፍሪካ አህጉራዊ ነፃ ንግድ ቀጠና እውን አድርጋለች። ከ1.4 ቢሊዮን በላይ ሕዝብን የሚያስተሳስረው ይህ የንግድ ቀጠና የሸቀጦች ዝውውርን ብቻ ሳይሆን የሰለጠነ የሰው ኃይል በነፃነት እንዲንቀሳቀስም ይጠይቃል። ኢትዮጵያም ይህ ነፃ የንግድ ቀጠና ይዞት የሚመጣውን እድል ለመጠቀም የብሔራዊ ነፃ ንግድ ቀጠና ትግበራ ስትራቴጂ በመንደፍ ወደ ስራ ገብታለች። ይሁን እንጂ እንደ አህጉር ይህንን ግዙፍ ገበያ የሚመራ በንግድ ህግ፣ በሎጂስቲክስ እና በፋይናንስ የሰለጠነ የሰው ኃይል የማፍራቱ ጉዳይ አሁንም በጥልቀት ሊታሰብበት የሚገባው ጉዳይ ነው። በአሁኑ ወቅት በአፍሪካ ዩኒቨርሲቲዎች የሚያመርቱት የሰው ኃይል እና የአፍሪካ ነፃ አህጉራዊ ቀጠናው የሚጠይቀው ክህሎት መካከል ክፍተት ያለ ይመስለኛል። በእኔ በኩል አንዳንድ ጥናቶች እንደተመለከትኩት ለምሳሌ ነፃ የንግድ ቀጠናው ቀልጣፋ የሎጂስቲክ ባለሙያዎችን ይፈልጋል። ይሁን እንጂ በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት ይህ ትምህርት በብዛት የሚሰጠው በንድፈ ሀሳብ ደረጃ እንጂ በተግባር ብዙም የተደገፈ አይደለም። ይህ ስምምነት የተወሳሰቡ የንግድ ህጎችን እና የግጭት አፈታት ዘዴዎችን መከተል ያስፈልጓል። ምክንያቱም አሁን እያሰብን ያለነው 55 ሀገራቶችን ለማስተሳሰር የተሞከረ ስለሆነ በእነዚህ 55 ሀገራቶች መካከል ያለውን የንግድ ሁኔታዎችን በደንብ የተገነዘበና እነዛ ንግድ ሁኔታዎች የተማከለ ስራ መስራት የሚችል የህግ ባለሙያዎች ያስፈልጋሉ። ስለዚህ የኢትዮጵያ ዩኒቨርሲቲዎች የህግ ትምህርት ቤቶችን ብንወስዳቸው አህጉራዊ የሆኑ የንግድ ህጎችን እና የኢንቨስትመንት ህጎች ላይ በቂ የሆነ ትኩረት ሰጥተው መስራት ያለባቸው ይመስላል። ኢትዮጵያ የድሬዳዋ ነፃ ንግድ ቀጠና በሙሉ አቅሙ ወደ ትግበራ እንዲገባ ከማድረግ አልፋ ከጎራባች ሀገራት ጋር በንግድ የሚያስተሳስሩ የመንገድና የባቡር መሰረተ ልማቶችንም ገንብታ አብሮ ማደግን እንዲወልዱ እየተጋች ነው። ይህ እውን የሚሆነው ግን ለተገባው የንግድ ስምምነት ውጤታማነት የክፍያ ስርዓቶችና የፋይናንስ ቴክኖሎጂዎች ሲዘምኑ ነው። ምናልባት ወደ 2.3 ትሪሊየን ዩኤስዲ ጂዲፒ ያላቸው ሀገራቶች ላይ የማቅረብ እድል ነው የፈጠረ ያለው ማለት ነው። ይሄን ስናስበው የዲጂታል ክፍያ ስርዓቶችን እንደው ከአህጉራዊ የክፍያ ስርዓት ጋር ማስተሳሰር ምናልባት የፓን አፍሪካን ፔመንት እና ሴትልመንት ሲስተም በአፍሪካ ህብረት ተይዞ የተገበረ ያለና ምናልባት ከኬንያ ለገዛነው ዕቃ በኢትዮጵያ ብር የምንከፍልበትን እነሱ ደግሞ ከኛ ለገዙትን በኬንያ ሽሊንግ የሚከፍሉበት ሁኔታ የሚያመቻች ስርዓት የተዘረጋ ነው ያለው ማለት ነው። የክፍያ ስርዓት ማለት ነው። እሱ ላይ ሰፖርት የሚያደርጉ አሁንም ዲጂታል የሆኑ ክፍያ ስርዓቶችን ማዘመን ይፈልጋል። የተጀመሩ የመሰረተ ልማት ትስስሮች በባለሙያ ካልታገዙ ውጤታቸው አስጋሚ ነው። ለዚህ ደግሞ የትምህርት ተቋማት ሚና ቁልፍ ነው። በተለይም በቴክኒክና ሙያ ዘርፍ የሚሰለጥኑ ወጣቶች ለሀገር ውስጥ ኢንዱስትሪ ብቻ ሳይሆን ለአህጉራዊ ገበያ ተወዳዳሪ ሆነው መውጣት ይኖርባቸዋል። እነዚህ የምናደርጋቸው በአገራችን ደረጃ የምንሰራቸው የክህሎት ልማት ስራዎች ሄደው ወደ ቀጠናው ደረጃ ወዳለን ትስስር ያድጋሉ። በአፍሪካ ውስጥ ባለን የንግድ ኮምፒቲቲቭነስ ተወዳዳሪነት ውስጥ ሚና አላቸው። ለምን ዛሬ እዚህ በአገር ውስጥ የምናሰለጥነው የሰው ኃይል አቅርቦቱ ሄዶ በዓለም አቀፍ ደረጃ እኛ ከሌሎች ጋር በምናደርገው የንግድ ልውውጥ ደረጃ የሚያስፈልግን ሙያተኛ ማቅረብ ላይ ትኩረት ያደርጉ ናቸው። የሰለጠነ የሰው ኃይል የምናቀርበው ለሀገር ውስጥ ብቻ አይደለም። ከዛም ባሻገር በምንፈጥራቸው ትስስሮች ውስጥ ሚና አለው ማለት ነው። ይሄን ተከትሎ ነው ቀጠናዊ ትስስርን ማጉላት አለብን በሚል መርሆ ላለፉት 5 ዓመታት ለጎረቤት ሀገራት በተከታታይ በየአመቱ ከ250 በላይ የሆኑ የጎረቤት ሀገራት ዜጎችን በስኮላርሺፕ ፕሮግራም ተጠቃሚ ስናደርግ ቆይተናል። ለምንድን ነው የምንሰጠው? ይሄንን ዋና መሰረተ ዓላማው ቀጠናዊ ትስስርን ማጠናከር ስላለብን ነው። የአፍሪካ ነፃ ንግድ ቀጠና ለኢትዮጵያ አዲስ የገበያ በር ከፍቷል። በበሩ ዘልቆ ለመግባትና ውጤታማ ለመሆን የሰለጠነ የሰው ኃይል ቁልፍ መሳሪያ ነው። ምርትና አገልግሎትን ብቻ ሳይሆን እውቀትንም ድንበር አቋራጭ ማድረግ የቻሉ ባለሙያዎችን ማፍራትም የነገው የአህጉሪቱ የብልጽግና ዋስትና ነው። አፍሪካ አንድ ገበያ ስትሆን ያንን ገበያ የሚመራ ተወዳዳሪ አህጉራዊ ባለሙያ ማፍራት ዛሬም ትልቁ የቤት ስራ ነው።